ማቴዎስ ምዕራፍ 26 ላይ እንሄዳለን። ከቁጥር 36 ጀምሮ እንደዚህ ይላል። በዚያን ጊዜ ኢየሱስ ከእነርሱ ጋር ጌቴሰማኒ ወደምትባል ስፍራ መጣ። ደቀ መዛሙርቱንም ወዲያ ሄጄ ስጸልይ ሳለ በዚህ ተቀመጡ አላቸው። ጴጥሮስንም ሁለቱንም የዘብዴዎስ ልጆችን ወስዶ ሊያዝን ሊተክዝ ጀመር። ነፍሴ እስከ ሞት ድረስ እጅግ አዘነች፣ በዚህ ቆዩ፣ ከኔም ጋር ትጉ አላቸው። ጥቂትም ወደፊት እልፍ ብሎ በፊቱ ወደቀና ሲጸልይ አባቴ ቢቻልስ ይህች ጽዋ ከኔ ትለፍ፣ ነገር ግን አንተ እንደምትወድ ይሁን እንጂ እኔ እንደምወደው አይሁን አለ። ወደ ደቀ መዛሙርቱም መጣ። ተኝቶም አገኛቸውና ጴጥሮስን እንዲሁም ከኔ ጋር አንዲት ሰዓት እንኳ ልትተጉ አልቻላችሁምን? ወደ ፈተና እንዳትገቡ ትጉና ጸልዩ። መንፈስስ ተዘጋጅታለች፣ ሥጋ ግን ደካማ ነው አለው። ደግሞም ሁለተኛ ሄዶ ጸለየና አባቴ ሆይ ይህች ጽዋ ሳልጠጣት ታልፍ ዘንድ የማይቻል እንደሆን ፈቃድህ ትሁን አለ። ደግሞ መጥቶ ዓይኖቻቸው በእንቅልፍ ከብዶ ነበርና ተኝቶ አገኛቸው። ደግሞም ትቷቸው ሄደ። ሦስተኛው ያንኑ ቃል ደግሞ ጸለየ ይላል ቃሉ። ይሄ ነው ቅድም ደሙን ሥጋውን ስንካፈል ጌታ ኢየሱስ ክርስቶስ የመጣበት ተልእኮ ዓላማ የዓለምን ኃጢአት በራሱ ላይ ለማድረግ የሰውን ኃጢአት በሙሉ ሊሸከም ዋጋ ሊከፍል፣ እኛ መሸከም እኛ መቀጣት ሲገባን ስለኛ ያንን ሊከፍል ነው የመጣው። እና ይህች ጊዜ አሁን ያነበብኩትን ክፍል ስንመለከት ወደ መጨረሻው ሰዓት ወደ ጽዋ የመጣበትን ተልእኮ ሊጨርስ ሊፈጽም በተቃረበ ጊዜ ነገሩ አስጨናቂ ነገር ነበረ። ቀላል አይደለም። የመስቀል ሞት፣ ደም ማፍሰስ፣ ሥጋ መቁረስ ቀላል ነገር አይደለም። በቀላሉ የሚታይ ነገር አይደለም። እሱን እንኳን ምን ያህል እንዳስጨነቀ በዚህ ክፍል ላይ እንመለከታለን። ግን በጌታ ኢየሱስ የነበረ አንድ ነገር ነበረ፣ ሸክም ነበረ። የዓለም ኃጢአት ሸክም በሸክም ነበረ በእግዚአብሔር ፊት ሲቀርብ የነበረው። ሸክም ተሰምቶት የኔ ኃጢአት የእያንዳንዳችን ኃጢአት በደል፣ የዓለም ኃጢአት ገና ወደፊትም ያለው ሁሉ ተሰምቶት ያንን ለመሸከም ስለመጣ ገና የመስቀል ላይ የሚከፍለው ነገር አለና እሱ አስጨንቆት እዚህ ቦታ ሦስቱን ደቀ መዛሙርት ለይቶ ሲሄድ እንመለከታል። ለያቸው። ጴጥሮስን ለየ፣ ዮሐንስን፣ ያዕቆብን ይዞ ነው የተለየው ለጸሎት። በጸሎት ምን አለ? ድል አለ፣ ማሸነፍ አለ። ክርስቶስ ኢየሱስ በዚህ ቦታ ሸክም ተሰምቶታል። የኔና የናንተ ቅድም ደስ ያሰኘን ደሙን ስንጠጣ ምሳሌ የሆነውን መታሰቢያ የሆነውን ደሙን ስንወስድ ሥጋውን የተቆረሰውን ስንወስድ ደስ ብሎን በሱ በዚህ የሆነ ነገር ነው። ዝም ብሎ የመጣ አይደለም። እናውቀዋለን። ይሄንን ገብቶን ይህን ተረድተን ስንወስድ ከወሰድን እግዚአብሔር ይባረክ። እና ለምንድን ነው ወደዚህ ቦታ የመጣሁት? አሁን ይህን ክፍል ያነበብኩበት ምክንያት አንድ ነገር ነው። ሸክም የሚባል ነገር አለ። ጸሎት፣ ሰው እንዴት ነው የሚጸልየው? ጌታ ይባርካችሁ። በዚህ ሳምንት በደንብ ሸክም ተሰምቶን ብዙዎቻችሁ በጌታ ፊት ስለቀረባችሁ የጌታ ስም የተመሰገነ ይሁን። ጌታ ይባርካችሁ። አሜን በሉ እስቲ።
አሁን አያችሁ፣ ጸሎት በምን ሲሆን ነው ውጤት ያለው? በሸክም ሲሆን ነው። በሸክም ሲሆን ነው። ሸክም ተሰምቶን ስንጸልይ ክርስቶስ እንዳደረገው ተሰምቶት እኮ የእሱ ብቻ አይደለም። አሁን ጽዋው መራራ ነው፣ ጽዋው ከባድ ነው። እስከምን ምንድን ነው ያለው? አባት ሆይ ይህች ጽዋ ፈቃድ ቢሆን ትለፍም ብሏል እኮ። ግን ምን አለ? አትለፍ፣ በቃ የመጣበትን ተልእኮ እፈጽመዋለሁ ብሎ ጸለየ። አያችሁ፣ ያ ነው ያበረታው። ሸክም ተሰምቶ ስለ ጸለየ አለፈ። እነዛ የተለዩትስ ለነሱ ነው እሱ የተጨነቀው፣ እነሱንም ይጨምራል። እነሱ ግን ተመልሶ ሲመጣ ተኝቶ ነው ያገኛቸው። መጥቶ ተኝቶ አገኘ። ቀሰቀሳቸው። ያላቸው አንዲት ሰዓት እንኳን መትጋት አቃታችሁ ወይ? ወደ ፈተና እንዳትገቡ ትጉና ምን አድርጉ? ትጉና ጸልዩ። በሉ እስቲ ተግቼ ጸልያለሁ፣ ሸክም ተሰምቶኝ ጸልያለሁ። ያ ሲሆን አያችሁ፣ ጸሎታችን ፍሬ አለው፣ ጸሎታችን ውጤት አለው፣ ጸሎታችን ይሰማል፣ ጸሎታችን ፍሬ አፍርቶ እናየዋለን፣ በእኛም ሕይወት በሌሎችም ሰዎች ሕይወት። አሜን በሉ በደንብ ሃሌሉያ። ወገኖች ልንገራችሁ፣ ጠላት የሚፈራው ነገር ምን እንደሆነ ታውቃላችሁ? ሰይጣን ጸሎትን ይፈራል። የሚጸልየውን ሰው ይፈራል። የሚጸልየውን ሰው ይፈራል። ለምንድን ነው? ምሽጉ የሚፈርስበት ያ የሚጸልየውን ሰው በፍጹም ሊያገኝ አይችልም። በፍጹም። ዳንኤል በቀን ስንት ጊዜ ይጸልይ ነበር ነው ያለው? 3 ጊዜ ይጸልይ ነበር። ለጸሎት ምንም ቢሆን እንደዚህ ጸልዩ ተብሎ ሕግ ይወጣለትም ባይኖርም ዳንኤል ግን ምን እያደረገ ነው? በቀን 3 ጊዜ መጸለዩ በጣም በጣም በሱ ቤት፣ በሱ ቦታ፣ በሱ ሕይወት የተለመደ ነው፣ የታወቀ ነው። እንኳን ባለፈው ሳምንት እንዳየነው እንኳን እሱ እነዛም ሰዎች ያውቃሉ፣ ከሳሾች ያውቃሉ። 3 ጊዜ መስኮቱ ተከፍቶ ሳይፈራ ጸለየ ዳንኤል። እነዚህ ደቀ መዛሙርት ግን ተኝቶ ነው ያገኛቸው። ሁለተኛ መጣ፣ በቃ በእንቅልፍ ደክመው አገኛቸው። ወይኔ ጴጥሮስ ያን ደክቶ ቢጸልይ ኖሮ ጌታን ይክድ ይሆን ብዬ ጥያቄ ጠየቅኩኝ ማለት ነው። ይክድ ይሆን? 3 ጊዜ ይክደዋል። ተግቶ ቢጸልይ ኖሮ የሚጸልይ ሰው ጋር ክደት አይኖርም። የበረታ ሰው ጋር ኃይል አለ፣ ማሸነፍ አለ። መሸነፍ የሚባል ነገር የለም። ስለዚህ ብዙውን ጊዜ ጠላት ምን ያደርጋል? እንዳንጸልይ ብዙ ነገሮችን ያዘጋጃል። ከእግዚአብሔር ጋር እንዳንገናኝ፣ ከዛ የምናገኘውን ኃይል፣ ጸጋ፣ በረከቱን ሁሉ እንዳንካፈል ያደርጋል። በተለያዩ መንገዶች ይዘንና ጸሎት ሲባል አቤት ከባድ ነው ወገኖቼ። ጸሎት ሲባል ቀላል ይሆንልን። ለምንድን ነው ከባድ የሚሆነው? በሸክም ስለማንጸልይ አንዱ ነው። ሸክም ተሰምቶን መጀመሪያ ወደ ጌታ እንደመጣው አንድ ትልቅ ሰው ናቸውና ሲጸልዩ አየዋቸው ማለት ነው። ተንበርክከው ነው የሚጸልዩትና እኔ እንደዛ ጸልይ አላቅምና ጊዜ ወስዶ ሰዓት ወስዶ ሲጸልዩ አየዋችሁ ነው። በጣም ገረመኝ ማለት ነው። ለምንድን ነው እኛ አባት እንዲህ ይጸልዩ የነበረው? በሕይወታቸው የሚሸከሙት ነገር አለ፣ ሸክም አለ። የቤተሰብ ሊሆን ይችላል፣ የሀገር ሊሆን ይችላል፣ የራሳቸው ጉዳይ ሊሆን ይችላል፣ የከበደባቸው ነገር ሊሆን ይችላል። ግን ጊዜ ወስዶ በጣም ይጸልዩ ነበርና በጣም ቀናሁኝ። ለካ እኔ ትንሽ የምጸልየው ለካ ስለ ራሴ ብቻ ስለምጸልይ ነው። ስለ ራሴ ብቻ። ወገኖቼ ጸሎት ከራስ ያለፈ ለኛ ለራሳችን ብቻ ሳይሆን ለሌሎች የምንጸልይበት ነው። ጸሎት ለኛ ምን ጸልያለን፣ ግን በጣም ሰፋ ያለ ጊዜ ወስደን ይሄ ሸክም ተሰምቶን እንድንጸልይ እግዚአብሔር ይፈልጋል። ዓለም ወደ ጥፋት እየሄደች ነው። ሰዎች እየጠፉ ነው። ሰዎች እየሞቱ ነው ጌታን ሳያገኙ። እኛ ለምን እንተኛለን? እነ ጴጥሮስ ትጉና ጸልዩ ወደ ፈተና እንዳትገቡ ነው የተባለው። ስለዚህ ተግተን የምንጸልይበት ሰዓት አሁን ነው ማለት ነው። ጊዜው ነው።
ጊዜው ነው። ተግተን እንጸልይ። ሳናቋርጥ እንድንጸልይ እግዚአብሔር ይነግረናል። ተግታችሁ ጸልዩ፣ ሳታቋርጡ ጸልዩ ይለናል። ባለፈው ደግሞ ዳዊት ላይ እንዳነበብነው 55:17 ላይ ዳዊት በቀን በማለዳ በቀን ማታ እጮሃለሁ እግዚአብሔርም ይመልስልኛል ይሰማኛል ብሎ ሲናገር ነበረ ዳዊት። ይሄ ደግሞ የዳዊት የሚጸልይበት በእግዚአብሔር ፊት የሚቀርብበት የራሱ የሆነ መንገድ ነው ማለት ነው። ሕግ አይደለም። አያችሁ፣ እግዚአብሔር በረዳም መጠን ሕግ የለም። በጸሎት እንደዚህ ጸልዩ ተብሎ የተነገረን ነገር የለም። ግን የአባቶቻችን ቀድሞ ያለፉት አባቶች የራሳቸውን መንገድ ተከትሎ ከእግዚአብሔር ጋር ህብረት ከእግዚአብሔር ጋር ግንኙነት ያደርጉ ነበር። ልክ ከዛ ከኛም እግዚአብሔር እንደዚህ ይጠብቃል ማለት ነው። ጌታ ኢየሱስ ክርስቶስን ተመልከቱ። ቀን ከህዝቡ ጋር ይውላል። ሉቃስ ሲናገር ምንድነው የሚለን? ማታ ማታ ደግሞ ከማን ጋር ይገናኛል? እየጸለየ ነው የሚያድረው። እየጸለየ ማታ ማታ ይጸለያል ማታ ማታ በአምላኩ ፊት ይቀርባል። ኃይልን ይቀበላል። ከዛ መጥቶ ሲያስተምር፣ ከዛ መጥቶ ሲናገር፣ ኃይልን ተቀብሎ ሲመጣ ማን በፊቱ ይቆማል? ጨለማ ሲበራ፣ እውር ሲበራ፣ አጋንንት ጮሆ ሲወጣ ነው የምንመለከተው። ዛሬም በዚህ ዘመን ምንድነው የከለከለ? ምንም ነገር የለም ይከለክል። በእግዚአብሔር ፊት ካሳለፍን ከቆየን ምንም በፊታችን የሚቆም ነገር የለም። ጨለማ አይኖርም በኢየሱስ ስም አሜን፣ ሃሌሉያ። እግዚአብሔር ይባረክ። እሺ ወደ ዳንኤል ልውሰዳችሁ። ዳንኤልና አይደለ የጀመርነው? ዳንኤል ምዕራፍ 2 ላይ እንሂድና ከዛ አንድ ሁለት ነገር ብቻ አይተን እናቆማለን። በዚህ በዳንኤል ላይ እነዚህ ሙርከኞች የተባሉት ከይሁዳ አገር ተማርኮ ወደ ባቢሎን የተወሰዱት እነ ዳንኤልና ጓደኞቹን በምንመለከትበት ጊዜ አንደኛው እግዚአብሔርን በዛ ምድር ያስተዋወቁበት መንገድ በጸሎት ነው። ምዕራፍ 2ን በምናይበት ጊዜ ነቡከደነጾር በነገሰ በሁለተኛው ዓመት ነቡከደነጾር ሕልም አለመ፣ መንፈሱም ታወከ ይላል የእግዚአብሔር ቃል። መንፈሱ ምን ሆነ? ታወከ። ለምንድን ነው የታወከው? ሕልም አለመ። ሕልሙ ስለጠፋበት። ሕልሙ ምን ሆኗል? ጠፍቶበታል። ስለዚህ በሀገሩ ያሉትን ጠቢባኖች ጠራ። ምን አደረገ? በቃ ሕልሙን ንገሩኝ ብሎ ጠየቃቸው። እሺ ፍቺውንም ሕልሙንም ንገሩ። ሕልሙን ንገሩኝ፣ ፍቺውንም አምጡ። ሁለቱን ነገር በአንድ ነው የጠየቀው። መሆን ያለበት ምንድን ነው? ሕልሙ ይነገርና ፍቺውን መጠየቅ ነው። እዚህ ጋር ግን ምንድን ነው የሆነው? ሕልሙም የለም፣ ፍቺውም ጠፍቷል። ንጉሱ ይሄ ነገር ምን አድርጎታል? አስጨንቆታል። በጣም ቀላል ነገር አይደለም። ወርቅ ያለበትን አይቷል፣ ብር ያለበትን አይቷል። በሰው የተመሰለ ነው። ነሐስ ያለበትን አይቷል፣ ብረት ያለበትን አይቷል። ብረትና ሸክላ ደግሞ አይቷል። እንደ ሰው የቆመ ነው። ደረጃውን ጠብቆ ነው ሄደው፣ ከወርቅ ጀምሮ ማለት ነው። በጣም የሚገርም ነገር ነው። እግዚአብሔር አምላካችን ታላቅ አምላክ ነው። ዓለምን በዚህ በዳንኤል ምዕራፍ 2 ላይ ስንመለከት እግዚአብሔር ከነቡከደነጾር ጀምሮ የዓለም መጨረሻ ምን እንደሚመስል በዛ ላይ ገልጦ ጨርሶታል፣ ለንጉሱ አሳይቶ ማለት ነው። ግን እግዚአብሔር ምን አደረገ? ራሱን ያለ ምስክር የማይተው ጌታ ምን አደረገ? ፍቺውንም ሕልሙንም ሰወረ። በቃ አረ ሕልሙ እንደውም እንዳይታወቅ አደረገች። ንጉሱ ያየውን ሕልም እንኳን ማስታወስ አቃተው፣ ካምሮው ጠፋ። ይሄ ነው ያስጨነቀው። ምንድነው?
ስለዚህ ጠቢባንን ጠራ፣ አዋቂዎችን ጠራ። እዛ ጋር ያሉትን እሱ ያስቀመጣቸው። ከነዛ መካከል እነማን ነበሩ ይላል? እነ ዳንኤል ነበሩ ከባልንጀሮቹ ጋር። በጣም የሚገርሙ ነገር ከተናገረው ነገር ቁጥር 5 ላይ ተመልከቱ። ነገሩ ከኔ ዘንድ ርቋልና ሕልሙንም ፍቺውን ባታስታውቁኝ ትቆረጣላችሁ፣ ቤቶቻችሁም የጉድፍ መጣያ ይሆናል። ይሄ ከባድ ነገር ነው። ትቆረጣላችሁ፣ ቤታችሁ የጉድፍ መጣያ ይሆናል። አምጡ። ሌሎቹ በሀገር ውስጥ ያሉት ጠቢባን ምንድነው ያሉ? ይህ ነገር ንጉሡ የጠየቀው ነገር በጣም አስቸጋሪ ነው፣ አስቸጋሪ ነገር ነው የጠየቀው ብሎ ጨርሶታል። ዳንኤል ግን አልጨረሰም። ሃሌሉያ! ዳንኤልና ጓደኞቹ ግን አልጨረሱም። ስለዚህ የጨረሰ ያለቀ ነገር አድርጎ ደምድመዋል። በቃ ምንም ማንም ይሄን ሊፈታ አይችልም ከመካከላችን ብሎ ጨርሷል። እሱንም ማወቃቸው ጥሩ ነው። የሚፈታ አላህ። ሃሌሉያ! ከዛ ዘገየ፣ ነገሩ ዘገየ። ስለዚህ በቃ ንጉሡ በተናገረው መሰረት አሁን ትእዛዝ ወጣ። ምን ይሁን ተባለ? እነዚህ ጠቢባን በሙሉ እነ ዳንኤልም ጭምር ምን ይሆኑ? ይገደሉ። መገደል ብቻ መነገር ብቻ አይደለም፣ ግድያ ተጀመረ። ግድያ ጀመሩ። በዚህን ጊዜ እነ ዳንኤልም ሊገደሉ ተፈለጉ። ይሄ የወጣው ግድያ እነሱንም ስለሚመለከት ሌሎቹንም ስለሚመለከት አንድ ሸክም በዳንኤል ሕይወት ውስጥ ፈጠረ። ሸክም ነው። ለምን ሰው ይሞታል? ሸክም ነው። ለምን እኛ ምን ሞታለን? ለምን የምናመልከው አምላክ ይሄንን ንጉሡ አይቶ የጠፋበትን ምን ማድረግ ይችላል? ህልም ማሳየት መግለጥ ይችላል። ስለዚህ ዳንኤል ሄደና አናገራቸው። በቃ ጊዜ ይሰጠ። ለምንድን ነው የቸኮለ ንጉሡ ነገር? ለምንድን ነው? ሸክም በሉ እስቲ። ሸክም ተሰምቶ የሚጸለየው ጸሎት ውጤት አለው፣ ውጤት አለው፣ ህይወት አለው። ስለዚህ እነ ዳንኤል ይሄ ሸክም ነው የተሰማው ዳንኤልን። ስለዚህ ነገሩን ወዴት አመጣ? ወደ እነ ጓደኞች ወደ እነ ሲድራቅ አብደናጎ አመጣ። ይህንን ነገር ይላል። ክፍሉን ሄደን ብናነብ ጥሩ ነው። ቁጥር 18 ላይ 2:18 ላይ እንደዚህ ይላል። የዛን ጊዜ ዳንኤል ወደ ቤቱ ሄደ። ዳንኤልም ባልንጀሮቹም ከቀሩት ከባቢሎን ጠቢባን ጋር እንዳይሞቱ ስለዚህ ምስጢር ምሕረትን ከሰማይ አምላክ ይለምኑ ዘንድ ነገሩን ለባልንጀሮቹ ለአናንያና ለሚሳኤል ለአዛርያ አስታወቃቸው። ሃሌሉያ! አያችሁ፣ ሸክም ይዞ ነው የመጣው። እንዳይጠፉ፣ ከሌሎቹ ጋር እንዳይጠፉ፣ ሌሎቹም እንዳይጠፉ። ሸክም፣ የጸሎት ሸክም። ይህን ሸክም ሊያራግፍ የሚችል አንድ ጌታ በዙፋኑ ላይ ያለ እንደሆነ አውቆ ነው። በእምነት ነው የቀረቡት። በእምነት ነገራቸው። ምን ብሎ ነው የጸለዩት? ምሕረትን ከሰማይ አምላክ ይለምኑ ዘንድ። ጸሎት አድራሻ አለው። ጸሎት አድራሻ አለው በሉ እስቲ። ጸሎት ወደ ሰማይ አምላክ ነው የሚጸለየው። ምድርና ሰማይን ወደ ፈጠረው እውነተኛ ወደ ሆነው አምላክ ብቻ ነው የሚቀርበው። ስለዚህ እነ ዳንኤል ይሄ ስለሚያውቁ ይሄንን ይዘው ወደ ማን ነው ይዘው ሄዱት? ወደ እግዚአብሔር ወደ አምላክ በዙፋኑ ላይ ወደ ተቀመጠ የጠፋውን ምስጢር የጠበቀውን ምስጢር መግለጥ ይችላል። አንድ ጊዜ ድምፁን ጨመር አድርጉልኝ። እዚህ ጋር አይሰማኝም። እንዴት ነው አላውቅም። እና
ይዞ መጣ። ወደ ጓደኞቹ ይዞ መጣ ማለት ነው። ከዛስ መጸለይ ጀመሩ። ሸክምን ይዞ በጌታ ፊት መቅረብ ጀመሩ። ከዛ ቁጥር 19 ላይ አንድ ነገር መጣ። የዚያን ጊዜ ምስጢሩ በሌሊት ራእይ ለዳንኤል ተገለጠለት ይላል። አሜን። አያችሁ፣ ዳንኤል እኮ እዚህ ጋር ነው ራእይ ማየት የጀመረው። እዚህ ጋር ነው ህልም መፍታት የጀመረው። ስጦታውን የተቀበለው ሸክም ተሰምቶት መጸለይ በጀመረበት ቦታ ያ እዛ ነው የጀመረው። ከዚህ በፊት እንደዚህ አይነት ልምምድ የለውም። አያችሁ፣ እሱ እግዚአብሔር ይገልጣል ብሎ ቀረበ። ወይ ለሱ ሊገልጥ ይችላል፣ እግዚአብሔር ለሌሎቹም ሊገልጥ ይችላል። ሶስቱም ጓደኞቹ አሉ። እግዚአብሔር ግን ምን አደረገ? ሸክምን ይዞ ወደ መጣ ወደ ዳንኤል ምስጢሩን ሁሉ ገለጠለት። ሃሌሉያ! የተደበቀውን ይገልጣል እግዚአብሔር። እንደውም ሲናገር እያንዳንዱን ንጉሡ ያየውን የጠፋበትን ከነ ትርጉሙ ነው የተረዳው። ስለዚህ ዳንኤል እንዲህ አለ፣ ዳንኤልም የሰማይን አምላክ አመሰገነ። ቁጥር 20 ዳንኤልም ተናገረ እንዲህ አለ፣ ጥበብና ኃይልን በእርሱ ነውና። ጥበብና ኃይል በማን ነው አለ? በእርሱ ነው። በማ? በእግዚአብሔር ጥበብና ኃይል አለ አለ። እግዚአብሔር ይባረክ። የእግዚአብሔር ስም ከዘላለም እስከ ዘላለም ይባረክ። ጊዜያትንና ዘመናትን ይለውጣል፣ ነገስታትንም ያፈልሳል፣ ነገስታትንም ያስነሳል። ጥበብን ለጠቢባን እውቀትንም ለአስተዋዮች ይሰጣል። አያችሁ፣ ጌታ በአሕዛብ ነገስታት ላይ ስልጣን አለው። ህልም እንዲያልሙ አይቶ እንዲጠፋባቸው አድርጎ ራሱ ደግሞ በራሱ ልጆች እሱም በሚያመልኩት ምስጢሩን ገልጦ ይናገራል። የተደበቀውን ነገር እግዚአብሔር ይገልጣል። ሃሌሉያ! ይህንን ነው ያደረገው በነ ዳንኤል ሕይወት። ዳንኤል ለዚህ ነው ጌታን አመሰገነ። ጊዜያትን ዘመናትን ይለውጣል፣ ነገስታትን ይለውጣል፣ ይሽራል፣ ያስነሳል እያለ ሲናገር እንመለከታለን። ቁጥር 22 ተመልከቱ። የጠለቀውን ሃሌሉያ፣ የጠለቀውን ነገር ምን ያደርጋል? የተሰወረውን ነገር ይገልጣል እግዚአብሔር። ይሄንን ነው ያደረገው። ዳንኤል ይሄንን ነው ያየው። በቃ እግዚአብሔር የተሰወረውን ነገር ሲገልጥለት አየው። ከራስ ጀምሮ እስከ እግር ድረስ እስከ ጣቶቹ ድረስ የሚደርሰው ንጉሡ አይቶት የጠፋበት ምን እንደሆነ ተመለከተ፣ አየ። ስለዚህ የጠለቀውን የተሰወረውን ይገልጣል፣ በጨለማ ያለውን ያውቃል፣ ብርሃንም ከእርሱ ጋር ነው። ጥበብና ኃይልን የሰጠኸኝ እኛም የለመንን ነገር አሁን ያስታወከኝ አንተ አባቶች አምላክ ሆይ የንጉሡን ነገር አስታውቀኛልና እገዛልሃለሁ፣ አመልክሃለሁ አለ። ሃሌሉያ! እንደዚህ ነው የሆነው። የዛሬ መልእክቴ ሸክም ተሰምቶን እንጸልይ። ፍሬ አለው፣ ሕይወት አለው፣ መልስ አለው። ለእኛም ብቻ ሳይሆን እኛም የእግዚአብሔርን ማንነት ይበልጥ የምናውቅበት ነው። ዳንኤል ያንን ነው ያወቀው። ያንን አውቆ የሰማይን አምላክ አመሰገነ፣ አከበረ፣ ከፍ ከፍ አደረገ። የተሰወረውን ገልጠዋልና አለ። በቃ ከንጉሡ የተደበቀውን ነገር ደግሞ በጣም የሚገርመው ነገር የዓለምን ታሪክ ነው። ከዛን ጊዜ ጀምሮ አሁን ያለንበትን ታሪክ ገና ወደፊት ያቺ ድንጋይ ከተራራ ላይ ባለፈው እንደተማር ነው ተፈንቅላ ወጣ። ይሄንን ምስል ነው የፈጨችውና እስከዛ ድረስ የዓለምን መጨረሻ እግዚአብሔር የገለጠበት ስለሆነ የሰማይን አምላክ አመልከዋለሁ፣ አከብረዋለሁ፣ የተደበቀውን የተሰወረውን ምስጢር ገልጧልና ብሏል ዳንኤል። እግዚአብሔር ይግለጥልን ወገኖቼ። ሸክም ይዛችሁ ከቀረባችሁ በእግዚአብሔር ፊት በእግዚአብሔር ዘንድ መልሳል። የዳንኤል አምላክ ዛሬም የኛ አምላክ ነው። የዳንኤል አምላክ ዛሬም የኛ አምላክ ነው። ሃሌሉያ ሃሌሉያ። ይሄንን ነው ይዘው እንግዲህ ወደ ንጉሡ እየሄደው
ስለዚህ ዛሬ ልተውላችሁ የምፈልገው ነገር ምንድነው? እቺን ከያዛችሁልኝ ይበቃኛል። በሸክም እንጸልይ። ከነሱ ይበልጥ እነ ዳንኤል ሸክም የሆነባቸው በዛ ሰዓት ንጉሱ ያየው ህልም ብቻ ነው። የኛ ሸክም ብዙ ነው። እዚህ ጋር ያለ ነው፣ በዚህ ዘመን ያለ ነው ሰዎች ብዙ ሰዎች ወደ ሞት እየሄዱ ነው። ከቤተሰቦቻችን ከዘመዶቻችን ጀምሮ ወዴት እየሄዱ ነው? ወደ ሞት እየተነዱ ነው። ዝም ልንል አይገባንም፣ ልንተኛ አይገባንም። ሸክም ይሰማሃል ወይ ክርስቲያን ወንድሜ ሆይ? ለሚጠፉት አዝነህ ትጸልያለህ ወይስ ዝም ብሎ ተመችቶ በመተኛት ላይ ያለ መዝሙር አለ? እንደዚህ የሚል መዝሙር አለ። መዝሙር ብችል ኖሮ እንደናስሩ ቢሆን ኖሮ ጥሩ ነበር እለው ነበር። ወገኖች ሸክም ይሰማን፣ ግድ የለም። ለዛ ጊዜ ሰጠን እንደነ ዳንኤል። እነሱ እኮ ጊዜ አመቻቹ። በሰማዩ አምላክ ፊት እንቅረብ፣ ምህረትን እንለምን። ምህረትን ነው የለመኑት። ምህረትን በለመኑበት ስፍራ እግዚአብሔር ዘላለማዊን ሐሳቡን እቅዱን ሊያደርግ ያለውን እስከ መጨረሻ ያለውን ነገሩን ገለጠ እግዚአብሔር። ሃሌሉያ! እንደዛ ያደርጋል እግዚአብሔር። ስለዚህ ምን እናርግ? ተግተን እንጸልይ። ትጉና ጌታ ክርስቶስ ምንድነው ያለው? ተግታችሁ ጸልዩ፣ ሳታቋርጡ ጸልዩ፣ በሸክም ጸልዩ። ክርስቶስ በሸክም ነው ወደ ጌቴሰማኒ ሲሄድ፣ ዝም ብሎ አይደለም፣ ተሰምቶት ነው። ሸክም የሚሰማው ሰው ያለቀ ጊዜ አይደለም ለእግዚአብሔር የሚሰጠው። አንዳንድ ጊዜ በብዙ ነገር ያባክንና ጠላት ያለቀ ጊዜ ለጌታ እንሰጥና በቃ ትንሽ ጸሎት ነገር አድርገን እንተኛለን። እንደዛ አይደለም። ህልውና ውስጥ እንግባ፣ በመገኘቱ ውስጥ እንሁን። እነ ዳንኤል እንደዛ ነው የሆኑት። የሰማይን አምላክ አዩ፣ ምስጢርን ሲገልጥ አዩ፣ የተደበቀውን ነገር ወደ ግልጽ ያመጣ አዩ። እንገዛለን አሉ። ይሄንኑ ይዞ ሄዱ። የሰማይ አምላክ ነው የሚገልጠው አሉ። እንዲህ ይላል ቁጥር 27 ላይ ንጉሡ የጠየቀውን ምስጢር ጠቢባንና አስማተኞች፣ ሕልም ተርጓሚዎች፣ ቃላተኞች ለንጉሡ ያሳዩ ዘንድ አይችሉም። ንጉሡ የፈለከው ይህን ምስጢር ለማወቅ የፈለከው ከሌላ ቦታ ነው። እነዚህ ሰዎች አንተ የጠበካቸው አንተ ያዘጋጀሃቸው መግለጥ አይችሉም። ለንጉሡ ሊያሳዩ አይችሉም። ቃላተኞች አይችሉም። አስማተኞች አይችሉም። ምስጢርን የሚገልጥ አምላክ በሰማይ ውስጥ አለ። ሃሌሉያ አሜን ነው። በደም ምስጢርን የሚገልጥ አምላክ በሰማይ መካከል አለ። የታሰሩትን ነፃ የሚያወጣ አምላክ በሰማይ መካከል አለ። ከጸለይን የሳቱትን የአምልኮን አድራሻ የሳቱትን እግዚአብሔር ሊመልስ በሰማይ መካከል አለ። ወደ እውነቱ ሊመራ በሰማይ መካከል አለ እግዚአብሔር። ከዛ ንጉሡ እንደዚህ ያደረገ ሁሉን ነገር ከነገረው በኋላ እሱን አንብቡት እናንተ። ቁጥር 37 ላይ ልውሰዳችሁ። ከ36 ጀምሬ ላንብበው። የዛን ጊዜ ንጉሡ ናቡከደነፆር በግንባሩ ተደፍቶ ለዳንኤል ሰገደለት። የእህሉንም ቁርባን ዕጣኑም ያቀርቡለት አዘዘ። ንጉሡም ዳንኤልን ይህን ምስጢር ትገልጥ ዘንድ ተችሎሃልና በእውነት አምላካችሁ የአማልክት አምላክ የነገሥታት ጌታ ምስጢር ገላጭ ነው አለ። ማን ነው የተናገረው? ንጉሡ። ሃሌሉያ። አያችሁ፣ በሸክም የተጸለየው ጸሎት ፍሬ አለው፣ ሕይወት አለው። ለንጉሡ መልስ ሆነለት። ልክ ንጉሡ ያየውን ያለ ምንም መሳት በትክክል ነው የነገረው። ስሙ ብቻ አይደለም፣ ትርጉሙም ደግሞ የወርቁ ምስል እኮ አንተ ነህ አለ። ካንተ በኋላ ካንተ የሚያንስ ይነሳል እያለ ሄደ ማለት ቀጠለ። እግዚአብሔር ይባረክ። ምስጢርን ገላጭ የሆነ አምላክ ከኛ ጋር አለ።
ሌሎችን ከጨለማ የሚያወጣ አምላክ ከኛ ጋር አለ። በርትተን እንጸልይ። በርትተን በቃ በእግዚአብሔር ፊት እንሆን። እግዚአብሔር ብዙ ሰዎችን ይሰጠናል፣ ያስወርሰናል። እኔ ብዙ ጊዜ ስልክ ስደውል ወደ አገር ቤት ብዙውን ጊዜ የምደውለው ወደ ማን ናቸው? ወደ ማን መሰላችሁ? ጌታን ወደማያውቁ ሰዎች ነው የምደውለው። እና አሰልች ወገኖች፣ አሰልች አንሰልች። እግዚአብሔር አንድ ቀን በእጃችን አሳልፎ ይሰጣል። የተሰወረውን ነገር ገልጦ የእነሱን ጨለማ አስወግዶ እግዚአብሔር ወደ ብርሃን ያመጣቸዋል። እግዚአብሔር ስሙ ይባረክ። በሸክም እናርግ፣ እንጸልይ። ሸክም ተሰምቶን እንጸልይ፣ ተግተን እንጸልይ፣ ሳናቋርጥ እንጸልይ። ጸሎታችን ምን አለው? ፍሬ አለው፣ ይኖረዋል። ጌታ ይባረክ። ይህንን እንድናደርግ ጌታ ይርዳን። በተለይ ሚዲያ አካባቢ ያላችሁትን ጌታ ይባርካችሁ። ከኛ ጋር ሰባኪዎች ናቸው እነሱ። በጣም ጌታ ብስቶ ይባርካችሁ። እንጸልያለን። እስቲ ተነስተን ፓስተርን ወደዚህ ጠራለሁ፣ እንጸልያለን። ጌታ ሸክም ሰጥቶን በዛ ሸክም መጸለይ እንድንችል እግዚአብሔር ይርዳን።